የጌታ ጸጋና ሰላም ይብዛላችሁ። በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች፣ የካውንስሉ መዋቅሮች ሁላችሁንም ባላችሁበት የጌታ ጸጋና ሰላም ይብዛላችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ከሰዎች ጋር ያደረገውን የሌብነት ድራጎት የድምፅ ልውውጥ አዳመጥኩት። የካውንስሉ ዋና ጸሐፊ ከሰዎች ጋር ያደረጋቸው ንግግሮች ኤአይ አለመሆናቸው ተረጋግጧል። ዛሬ ትላንትና ጀምሮ እስካሁን ድረስ በጣም በመደንዘዝ በድንጋጤ ውስጥ ነው ያለሁት። ይሄ ነገር እውነት ነው አይደለም የሚል በጣም የምወደው የማከብረው ዶክተር ፓስተር ጌትነት ለማ ይህንን ነገር ስሰማ ነገሩ እንዴት ነው ምናምን ብዬ ስል በጣም ብቻ ተወዛግቤያለሁ። እንዴት ብዬ ልንገራችሁ? ለማንኛውም እስኪ ከዛ ደግሞ አንድ የሆነ ነገር አየሁ። ኢሚዲየትሊ ይሄ መግለጫ ደግሞ አየሁ። ማለት ይህንን በማህበራዊ ሚዲያ እየለቀቁ ያሉ ሰዎች ቶሎ እንዲታሰሩላቸው በሕግ እንዲጠየቁ የሚል የሐሰት ኤአይ ነው የሰራው የሚል አየውና የሆነ እንዴ ብዬ አሰብኩ። ይሄ የአብያተ ክርስቲያናት ህብረት ይላል። የአብያተ ክርስቲያናት ህብረት ሲል ያን ዋናውን አይደለም። ይሄ ማን ነው ባለ ሽጉጥ የሚወድቅበት አምባሳደር ነኝ የሚለው እሱ የሚመራው ህብረት እንደሆነ ነው። ይሄን ከዛ በኋላ ይሄ ነገር እውነትም ኤአይ ሊሆን ይችላል እኮ በዚህ ዘመን ምናምን ላጣራ ብዬ ሙከራ አደረግኩ ማለት ነው። እኛ ቤተክርስቲያናችን ውስጥ የሚያገለግሉንን ሰዎች እማናመሰግን ንፉግ ሰዎች አይደለም፣ ወይም እግር በእግር እየተከታተልን ስህተታቸውን የምንነቅስ ሰዎች አይደለም። ነገር ግን በዚህ ልክ ራሳቸውን አቅልለው ከመጡ እረፉ ለማለት ደግሞ አንቸገር። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ከሰዎች ጋር ያደረገውን የሌብነት ድራጎት የድምፅ ልውውጥ አዳመጥኩት። እስቲችን አዳመጥኩት። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ ይሄን ተከትሎ የተለያዩ አብያተ ክርስቲያናት መግለጫ ወጥተዋል። በጣም ከገረመኝ መግለጫዎች መካከል አንዱ ወንጌላውያን ማህበር ያወጣው ነው። ላንብብላችሁ። ይህ ደብዳቤ የኢትዮጵያ ማህበር ወንጌላውያን ማህበር የተጻፈ ሲሆን ከቅርብ ጊዜ ወዲህ አቶ ዘላለም መንግስቴ፣ ቴዎድሮስ ተጫንና ሌሎች ግብረ አበሮቻቸው ከሀገር ውስጥና ከሀገር ውጭ ካሉ የኢትዮጵያ ታሪካዊ ጠላቶች ጋር በመቀናጀት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ በካውንስሉ መሪዎች እንዲሁም በሀገሪቱ ታላላቅ መንፈሳዊ አባቶች ላይ እየፈጸሙ ያለውን የጥላቻና የስም ማጥፋት ዘመቻ በጥብቅ ለመቃወም ነው ይላል። ይሄ አሁን ካቢኔን የጻፈው አንድ የቤተ ክርስቲያንን ተግባርና ኃላፊነት የሚያቅሰውን የጻፈው ማን ይጻፈው? እንግዲህ ከሀገር ውጭና ካሉት ጋር በመቀናጀት ይለናል። እቺ ደግሞ አዳምጣት። ወሬ ሰጥቼ ነው። አዎ 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኘው ያውቃል፣ ይታወቃል። አዎ ብሏቸው። አብያተ ክርስቲያናት ህብረት ደግሞ ምን ይለናል? ኤአይ ነው፣ በኤአይ የተቀነባበረ ነው። እኛ በኤአይ የተቀነባበረን አናቅም። በእነሱ ቤት በኤአይ አቀናብረው ነው እንደዚህ ያደረጉት እና የኃላፊያችንን ስም ያጠፉት እያሉን ነው ያሉት። ጉዳይ ላወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው፣ ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ ኤአይን ከምትለዩባቸው መንገዶች አንዱ በምትናገሩ ሰዓት አናላይዝ አድርጎ ገና ጉግልን አናላይዝ አድርጎ እስኪመልስ ድረስ ጊዜ ይፈጅበታል። ስለዚህ በተናጋሪዎቹ መካከል የጊዜ ጋፕ ይፈጠራል። በዚህ መለየት ትችላላችሁ። በአማርኛ የምታወሩት ከሆነ ደግሞ የሳድስ ፊደላትን አይጠራቸውም። ይህንን መለየት ይችላል። ይሄ ከጀሚኒ ላይ ያገኘሁት ነው። አንብቡት እንዴት መለየት እንደሚቻል። በዚህ መሰረት
ካውንስሉ ዋና ጸሐፊ ከሰዎች ጋር ያደረጋቸው ንግግሮች ኤአይ አለመሆናቸው ተረጋግጧል። ስለዚህ አንደኛችሁን እኮ ይላችሁ የቤተ ክርስቲያን ስራ እየሰራችሁ ፖለቲክስ ውስጥ የምትሳተፉ ከሆነ ይጋጫል እርስ በርሱ። በጣም ብዙ የሚጋጩ ነገሮች አሉ። አንዱን ብትይዙልን ደስ ይለናል። ወይም ፖለቲከኞች ናችሁ ወይም ደግሞ የሃይማኖት ሰዎች ናችሁ። ከሁለት አንዱን ለዩልን። ይቅርታ የምትለው ቃል እንዴት ካፋችሁ መውጣት ተሳናችሁ? ለዛውም የቤተ ክርስቲያን ሰው ሆናችሁ ማለት ነው። መጥኔ ፖዚሽኑ መሰለ። አዎ እግዚአብሔር ይሄን ቦታ ከሰጠፈልህ በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል። እየተመካከርን እንሰጣጣር። እግዚአብሔር ይመስገን። አሁን ደውሎልኝ ነበር አፖስት ማን ነው ፕሮፌሰር ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተወሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ ዋሄድ ነው አሁን ከኔ ከመሄድ ከነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንበለው። አሁን ከነሱ ሲመጣ ነው ጥሩ። በጣም ጥሩ። በቃ ከዛ ቆይ እኔ ደግሞ ተመካክሬ እነግራችኋለሁ ነው ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላለሁ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አያመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለ? በቃ አሁን ከጠየቀኝ ያደርጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝም ብዬ ማታ ሰምቻለሁ ጭምጭምታ። ስለዚህ ኃላፊነቱን ይወስዳል እንዴ? በቃ ዲቴል እኮ ጸሐፊው አሁን ኦኬ እሱ ነው ጸሐፊው ዋናው። ማተም ራሱ እሱ ጋር ያለው። ኦኬ ግን አሁን እንደነገርኩ ያው እንግዲህ 1 3 4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለህ ሌሎችም ያግዙሃ እንደዛ ነገር እንዳታረግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርምሃል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኘው ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። ደውሏል ባለፈው። በቃ ስለዚህ አሁን የሆነ ሰው ለኔ ደውሎልኛል መጀመሪያ ከእሱ ጋር ላውራው ብሎት መሰለኝ ነው። ስለዚህ አንተ አሁን ዝም ብለህ ስማውና ሚልን በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው በላይ ሞት መሸስ እንደዛ ነገር ያው ይሄም ያው የወር ደሞዝ ነው ታውቃለህ፣ ሁሉንም ነገር ይሄንንም ፖዚሽኑ መሰለ። እግዚአብሔር ይሄን ቦታ ከሰጠፈልህ በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል። እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ። በቃ በጣም ብዙ ስራ የምትሰራበት ነው። ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። በቃ ወጣ። እንደውም አንተ የምታረገው ታቃለን ምንም እንደመከር ነገር ምንም አይጠቅምም። የቸርች ፕላንት ማለት ነው። እሺ አንተ ቀጥታ እዚህ ካልክ በኋላ ወደ አንድ ነባር ቸርች ላይ አባል ነግባ። አንድነት
አንድ ነባር ቸርች ላይ ከፈለክ ዝም ብለህ አባልነት ትገባለህ። አሁን ለጊዜው የነዚህ እስራኤል ህብረቱ አንድ ስር ንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሳ ምናምን የሚለውን ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ማነው ከ30 በኋላ አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ዳንሳ ጋር ነኝ ምናምን የሚለውም አይጠቅምም። በቃ ይሁን። ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ እንደ አስፈላጊነቱ ከዛም ብዬ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ ችግር የለም። በቃ እሺ ፓስተር ያመሰግናለሁ። እኛ ቤተክርስቲያናችን ውስጥ የሚያገለግሉንን ሰዎች እማናመሰግን ንፉግ ሰዎች አይደለንም፣ ወይም እግር በእግር እየተከታተልን ስህተታቸውን የምንነቅስ ሰዎች አይደለንም። ነገር ግን በዚህ ልክ ራሳቸውን አቅልለው ከመጡ እረፉ ለማለት ደግሞ አንቸገርም። የሚያስከፍለውንም ዋጋ እስከ መጨረሻው ድረስ እንከፍላለን። በዚህ ጉዳይ ላይ ይሄንን ኦዲዮ ስሰማ ጉቦ፣ ሙስና፣ ቤተክርስቲያንን ሰዎች እንዲያቃልሉ የሚያደርግ ንግግር ከመሪ አንደበት ተሰምቷል። ይሄ ነገር ኤአይ ነው አይደለም? ይጣራልን ነው ጥያቄያችን። እውነታ ከሆነ ግን እንደነዚህ አይነት ሰዎች እኛን ወክለው ሊመሩን አይችሉም ነው። አሁን እቺ ጥያቄ ስትጠየቅ ንጹህ የሆነ ሰው እኮ ተረጋግቶ ቀስ ብሎ ይሄ ኤአይ እኮ የሚጣራበት መንገድ እኮ ቀላል እኮ ነው። ምንም እኮ ውስብስብ ነገር እኮ የለው። ራሱ ኤአይ እኮ እኔ ነኝ ይላል፣ ወይም ደግሞ እኔ አይደለሁም ይላል እኮ። ህብረተሰቡን ማደናገርም አያስፈልግም። ሲጀመር እኮ እናንተ ብቻ አይደላችሁም እኮ የተማራችሁት። የሚከተለው ምዕመናን እኮ በጣም እኮ የተማሩ እኮ ስማርት የሆኑ እንዴት ይሄ ነገር እውነተኛ ነው አይደለም ብለው እኮ ማጣራት ሂደት ማድረግ የሚችሉ እኮ አሉ። አጣርተው ፍርድ መስጠት ባይችሉም ፍርዱን ግን ለመንግስት አሳልፈን እንሰጣለን። ፍርዱን ግን እነዚህ ሰዎች ላሉባት አጥቢያ ቤተክርስቲያን፣ በተለይ ቃለ ሕይወት ቤተክርስቲያን እኔ ያለውባት እውነተኛ ቤተክርስቲያን ነች ብዬ የተቀበልኳት መሪዎችን በጣም ማከብር ሞድ በወሰኑት ውሳኔ በጣም ደስተኛ ሆኜ እንኳንም የቃለ ሕይወት አባል የሆንኩ ምል ሰው አለ። ስለዚህ እዚህ ንግግር ውስጥ ያለው የኔው ያለውበት የቃለ ሕይወት ቤተክርስቲያን አባል የሆነ ሰው ስለሆነ ቃለ ሕይወት ቤተክርስቲያን እንጠይቃለሁ፣ መሪዎችን እንጠይቃለሁ፣ እነ ዶክተር ስምዖንን እንጠይቃለሁ። ይሄ ነገር እውነት መሆኑና አለመሆኑ ይጣራ። ይሄ ይጣራ ማለቴ በህግ የሚያስጠይቀኝ ከሆነ በጣም የሚያሳፍር ህግ ነው ኢትዮጵያ ውስጥ ያለው ማለት ነው። ማንም ይጠይቀኝ። ይሄ ነገር ይጣራና ሐሰት ከሆነ እኚህ ሰው ላይ እየተደረገ ያለው ነገር ሐሰት ነው ይባል። እውነት ከሆነ ደግሞ እኚህ ሰውዬ ላይ ሊወሰድ የሚገባው እርምጃ ይወሰድ። ቤተክርስቲያን መጥራት ካለባት ትጥራ፣ እውነቱ ይውጣ እያልን ያለን። መቼም ካልዘረፍኩ ብሎ ሰው እንደፈለኩ ሰውን አትናገረኝ ብሎ ሰው ሊያውም ቤተክርስቲያን ውስጥ ሆኖ የእግዚአብሔርን ቃል ይዞ ማስፈራራት አብሮ የሚሄድ ነገር አይደለም። አሁንም እኔ ጠይቃለሁ፣ ይሄ ነገር ይጣራ፣ እውነታው ይውጣልን። ቸር ሰንብቱልኝ። አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራም አሰናለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ ይመጣል። እሺ አዲስ አበባን በሙሉ ማለት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በዓለም ዙሪያ ያላችሁ ቅዱሳን ሁላችሁም ለእናንተ ይሁን እያልኩኝ ዛሬ ትላንትና ጀምሮ እስካሁን ድረስ በጣም በመደንዘዝ በድንጋጤ ውስጥ ነው ያለሁት። ይሄ ነገር እውነት ነው አይደለም የሚል በጣም የምወደው የማከብረው ዶክተር
ፓስተር ጌትነት ለማ ይሄንን ነገር ሲሰማ ነገሩ እንዴት ነው ምናምን ብዬ ስል በጣም ብቻ ተወዛግቤያለሁ። እንዴት ብዬ ልንገራችሁ? ለማንኛውም እስኪ ከዛ ደግሞ አንድ የሆነ ነገር አየሁ። ኢሚዲየትሊ ይሄ መግለጫ ደግሞ አየሁ። ማለት ይሄንን በማህበራዊ ሚዲያ እየለቀቁ ያሉ ሰዎች ቶሎ እንዲታሰሩላቸው በህግ እንዲጠየቁ የሚል የሐሰት ኤአይ ነው የሰራው የሚል አየውና የሆነ እንዴ ብዬ አሰብኩ። ይሄ የአብያተ ክርስቲያናት ህብረት ይላል። የአብያተ ክርስቲያናት ህብረት ሲል ያን ዋናውን አይደለም። ይሄ ማን ነው ባለ ሽጉጥ የሚወድቅበት አምባሳደር ነኝ የሚለው እሱ የሚመራው ህብረት እንደሆነ ነው። ይሄን ከዛ በኋላ ይሄ ነገር እውነትም ኤአይ ሊሆን ይችላል እኮ በዚህ ዘመን ምናምን ላጣራ ብዬ ሙከራ አደረግኩ ማለት ነው። ከዛ ቀጥታ በእኔ አካውንት ጎግል አካውንት ላይ አደረግኩና ድምፁን ስጠይቀው የመለሰልኝ መልስ ስሙት። ማረጋገጥ ስላለብኝ እስኪ ልሞክር። ጎግል ላይ ገብቼ ከዚህም በተሻለ ቼክ ማድረግ ይቻላል። እስኪ ይህ ድምፅ ኤአይ ነውን? እስኪ ምን ያመጣ? ይህ ሰው ሰራሽ አስተዋጽኦ ኤአይ አይደለም። በሁለት ሰዎች መካከል የተደረገ እውነተኛ የስልክ መስመር ውይይት ነው። በንግግር ውስጥ ስለ ቤተ ክርስቲያን፣ ስለተለያዩ ኃላፊነቶችና ስለ ገንዘብ ዝውውር በግልጽ እየተወያዩ እንደሆነ ይሰማል ይላል። እሺ ምን ማድረግ ይቻላል? እሺ አሁን እና ይሄን ብቻ አይደለም ድምጹን ብቻ ሳይሆን ለምን ደግሞ እነዛን ቼኮቹ ምናምን እነሱንም ፌስቡክ ላይ ሲዘዋወር በቃ ብቻ ከትላንት ጀምሮ ደንዝዣለሁ። የምሬን ስነግራችሁ ማለት ነው። እስኪ ብዬ ለማጣራት አንድ ነገር ማጣራት ስላለብኝ ብዬ ደግሞ አየሁ። እሱንም ይሄኛውንም ደግሞ በምስል የተደገፈውን ከፌስቡክ ላይ አውርጄ ነው። ይሄም ግራ ገባኝ። እስኪ ትራንስፈር የተደረገና ቲኬቱ ቼክ እስኪ እንጠይቅ። ይህስ ጽሁፍ ኤአይ ነው ብለን እንጠይቅ እስኪ። እንጂ ኤአይ ነው ግራ ገብቶኛል እኮ ነውን ብለን ስንጠይቀው እስኪ ምን ይለናል ጎግል? እዛ ወዲያው ከላይ ያቀረባቸው ምስሎች የባንክ ሰነዶችን፣ የቼክ ማስቀመጫ ሻውቸር እና የሞባይል ባንኪንግ የክፍያ ማረጋገጫ ገጽ የሚያሳዩ እንጂ በኤአይ አርቲፊሻል ኢንተለጀንስ የተፈጠሩ አይደሉም። ይህን ለማረጋገጥ የሚረዱ ዋና ዋና ነጥቦች የእጅ ጽሑፍ ባህሪ፣ በመጀመሪያው ምስል ላይ ያለው የእጅ ጽሑፍ፣ የፊርማ ስታይልና የብዕር ቀለም መደበኛ የሰው ልጅ አጻጻፍን በግልጽ ያሳያል። ትክክለኛ መረጃዎች በሁለቱ ምስሎች ላይ ያሉትን መረጃዎች ስናነጻጽር ለምሳሌ የሂሳብ ቁጥር። እሺ፣ ስለዚህ ጎግልም ራሱ አረጋግጦ በትክክል የሰው ድምፅ ነው ብሏል፣ የሰው ጽሑፍ ነው ብሏል። ምንም እንግዲህ ማስተባበል የሚቻል ነገር አይመስለኝም። ከዚህም በበለጠ ደግሞ ባለሙያዎች ይህንን ነገር ማጣራት አለባችሁ። የወንጌላን አብያተ ክርስቲያናት ህብረት እንዲሁም ደግሞ ፓስተር ዶክተር ጌትነት ለማን በዛ ቦታ ላይ የወከለችው ቃለ ሕይወት ቤተክርስቲያን የማጣራትና ነገሩን የማጥራት ከዛም ንጹህ መሆኑን አለመሆኑን በትክክል ካልሆነ ደግሞ ብቻ ውጤት እንፈልጋለን በዚህ ጉዳይ ላይ እና ስለዚህ የተወደዳችሁ ወይ ማጣራት እንችላለን። ድምጹን አስገብተን በዚህ ዘመን ልክ እንደሚሰራ ሁሉ ኤአይን መጠየቅ ይቻላልና ያንን ማጣራት ይቻላል። ስለዚህ መግለጫ ያወጡት ምናምን ቸኩሎ ያወጡት አጣርተው አይመስለኝም። የወንጌል አማኞችና እዛ ውስጥ ያሉት ሁሉም ካውንስሉም ይህን ነገር በደንብ አጣርቶ በትክክል ምንም ይሄ ገበና ምናምን ሊሆን አይችልም። መቼም እንደ ዳዊት በአመፅ ከመቀጠል ንስሐ ገብቶ መመለስ ለራስም ለትውልድም ያዋጣል። ካልሆነ ግን አጨዳው ከባድ ነው የሚሆነውና ለማንኛውም ምንም የምለው ነገር የለኝም። አሁን የዛሬውን ጥያቄ ለሁለት አካላቶች በቀጥታ ማድረስ ፈልጋለሁ። የመጀመሪያው ጥያቄን የማቀርብለት አካል መንግስት ሲሆን ሁለተኛዋ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ናት። በቅርቡ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ካውንስል መሪ ተደርገው መረጡት አቶ ጌቱ ለማ ላይ የሚያጠነጥን ነው። ከሰሞኑን ጋሽ ዘላለም መንግስቱ በፌስቡክ ላይ ባጋራን መልእክት መሰረት በቀጥታ ሐሰተኛ ነቢይ ከሆነው ጆይ ጭሮ ከሚባል ግለሰብ ከሚመራት ቸርች አካውንት ላይ 1.5 ሚሊዮን ብር ተቀብሏል የሚል በማስረጃ የተደገፈ መረጃ ሲሰራጭ ሰምተናል።
ጉዳዩ እውነት ከሆነ መንግስት ይህንን እውነት ተከትሎ በቤተ ክርስቲያን ስልጣንን በመጠቀም የራስን ሀብት በማካበት በትውልድ ላይ ጠንቅ የሚሆን ቤተ ክርስቲያንን የሚያጠፋ ሐሰተኛ ነቢያትን የሚያስፋፋ በካውንስል ውስጥ እየተደረገ ያለ ድርጊት ካለ በኢትዮጵያ ፌዴራላዊ መንግስት በአንቀጽና በይሁንታ የተቋቋመ ካውንስል ነውና ተጠያቂ የሚሆንበትን መንገድ ራሱ መንግስት በቀጥታ እንዲመለከተውና ከጸረ ሙስና አንፃር ነገሩን እንዲይዘው ጥያቄ እናቀርባለን። በሁለተኛ ደረጃ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን አቶ ጌቱ ለማን በተመለከተ እጩ ተወዳዳሪ አድርጋ ካውንስሉን እንዲመሩ ፍለፊት ከማቅረቧ ጋር ተያይዞ እናንተ ያቀረባችሁት እናንተን ወክሎ እጩ ሆኖ በመወዳደር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ዋና መሪ ተደርጎ የተመረጠ ግለሰብ እንደዚህ ያለ የገንዘብን ጥያቄ ከተነሳበት እናንተስ እንደ ቤተ ክርስቲያን ነገሩ እንዴት ነው የምትመለከቱት የሚል ጥያቄ ማቅረብ ፈልጋለሁ። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ የማይጨቃጨቅ የማይሰክር ገር የሆነ የማይከራከር ገንዘብን የማይወድ የሚል ይህንን መስፈርት ቤተ ክርስቲያንን ለሚመሩ ሰዎች መንፈሳዊ ልጁ ለሆነው ለጢሞቴዎስ ሲያስተላልፍለት እንመለከታለን። ስለዚህ አንድ ቤተ ክርስቲያን የሚመራ ግለሰብ ገንዘብን አለመውደድ ወይም ገንዘብን የማይወድ የሚል መስፈርት ተቀርቦለት ሳለ በእንደዚህ አይነት የገንዘብ ጥያቄ ውስጥ ሲወድቅ ቤተ ክርስቲያኒቷ ማለትም ቃለ ሕይወት ምን አይነት እርምት ተወስዳለች የሚለውን ነገር መመልከት እንፈልጋለን። ጉዳዩ እንደዚህ ነው። በ2015 ግንቦት ወር ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ህብረት እኔ ያዘጋጀውትን መተዳደሪያ ደንብ ተላልፏል ሲል ልምምዱም ሆነ ትምህርቱ መጽሐፍ ቅዱሳዊ ነው ያለውን በጆይ ጭሮ የሚመራውን ጋድ ላይት ግሎሪ ኢንተርናሽናል ቸርችን እንዳገደና እንደውም የቤተ ክርስቲያኒቷ አለመታዘዝ ከአባልነት እስከ መሰረት ድረስ እንዳደረሰው የራሱ ኦፊሻል በሆኑ ፔጆች ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል አሳውቋል። ከዚህ ጋር ተያይዞ በጆይ ጭሮ የሚመራው ቤተ ክርስቲያን ታግዷል ብሎ ሁሉም በተቀመጠበት 2016 ጥቅምት ላይ ድንገት ተነስተው ተሰርዟል ያሉትን ያንን ቤተ ክርስቲያን ከእንደገና ሲመልሱትና ከእንደገና ወደ ስራው እንዲመለስ ሲያደርጉት እንመለከታለን። ከዚህ ጋር ተያይዞ ሰሞንኛው በጋሽ ዘላለም መንግስቱ በኩል የወጣው ማስረጃ 1.5 ሚሊዮን ብር ጆይ ጭሮ በሚመራው ቤተክርስቲያን ካሽ በሚል የተፈረመበት በአቶ ጌቱ ለማ ባለቤት ወይዘሮ ሮማና መኮንን አካውንት እንደገባ መረጃዎችም ማስረጃዎችም ያሳያሉ። ይህ መረጃ ትክክል ስለመሆኑ መንግስት ማጣራቱን እንዲወስድ እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን ራሷ ነገሩን ግራና ቀኝ አይታ ገምግማ ጉዳዩ ላይ ውሳኔ እንድትወስድ ለነሱ እንተዋለን። ነገር ግን ከጊዜ ወደ ጊዜ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ ፍቃድ ተሰጥቷቸው የሚመላለሱ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች የፈለጉትን የወደዱትን ሲያደርጉ ምንም ሃይባይ እስካይገኝላቸው ድረስ ወንጌል እንቅፋት ሲሆኑ ምንም የማይባሉበት ምክንያት ከገንዘብ ጋር ከጥቅም ጋር የተያያዘ እንደሆነ በብዙዎች ዘንድ ይነገራል፣ ይደመጣል። ይህ እውነት እንደሆነ የሚያሳይ መረጃ ቀርቧል። መረጃውን እውነትነት እንግዲህ የማጣራት ኃላፊነት የመንግስት እንዲሁም ይህን ሰው ካውንስሉን እኔን ወክሎኝ ይምራ ያለችው የቃለ ሕይወት ቤተክርስቲያን ነው የሚሆነው። ከዚህ ጋር ተያይዞ ግን ፍለፊት ያላችሁ አይታወቅብንም ብላችሁ የፈለጋችሁትን የምታደርጉ ሹመትም መሪነትም የተሰጣችሁ ግለሰቦች እግዚአብሔር ሁሉን ያያልና ነገር ወደ ብርሃን ከመምጣቱ በፊት ልባችሁንም እጃችሁንም እንድታስተካክሉ ወንድማዊ ምክሬ ነው። እግዚአብሔር ከእናንተ ጋር ይሁን። ሰላሙ ነው።